ራሳችሁን ገና ጠዋት እንደተነሳችሁ ስልካችሁን ይዛችሁ እያገኛችሁት ከሆነ ጠዋት ተነሳችሁ ብቻ ሳይሆን እንደ እጃችሁ ይዛችሁት እየዞራችሁ ከሆነ እና ደግሞ አይናችሁን ከስልካችሁ ላይ መንቀል ካቃታችሁ ቆም ብላችሁ አዳምጡኝ። ከዚህ በኋላ ልታባክኑት የነበረውን ጊዜ አሳጥርላችኋለሁ። በደንብ አዳምጡኝ። አሁን ላይ ታውቁታላችሁ፣ ብዙ ጊዜያችን የምናሳልፈው ስልክ ላይ ነው። 24 ሰዓት አለን። 8ቱን ብንተኛው ሌላውን 8 ብንሰራበት ወይ ብንማርበት የቀረው 8 ሰዓት አለን። ከዛ ውስጥ ደግሞ ሌላ ነገሮች አሉ። ግን ምነግራችሁ በእርግጠኝነት አንድ 4 ሰዓቱን ስልካችን ላይ በጣም በትንሹ በእርግጠኝነት 8 ሰዓት ያክል ከዛ በላይም ስልካችሁ ላይ እንደምትሆኑ እርግጠኛ ነኝ። እኔም ሁኜ ስለማውቅ አንዳንዴ ገና ጠዋት ተነስቼ ጠዋት ነው የተነሳሁት። አስቡት፣ ጠዋት ተነስቼ ራሴን ኢንስታግራም 2 ሰዓት ተጠቅማል ሲለኝ አገኘዋለሁ። ዋሽ ታይም ሳይሆን ማለት ነው። ገና እኮ ከነጋ እኮ 3 ሰዓት ምናምን ነው። አስቡት፣ ጠዋት ማለት ነው። ገና ቀኔን ሳልጀምር 2 ሰዓቱ ስልኬ ላይ አሳልፌያለሁ። ኢማጂን። እና እንደዚህ ስትሆኑ ደግሞ አንደኛ ስለ ራሳችሁ ያላችሁ ስሜት ዝቅ ይላል። ሁለተኛው ህይወት ላይም ውጤታማ አትሆኑም፣ ጥሩ ገቢም አታገኙ። ተማሪ ከሆናችሁ ትምህርታችሁ ላይ ማሪፍ አትሆኑ፣ ብቻ በጣም ትቸገራላችሁ። ምክንያቱም ጊዜያችሁን እያሳለፋችሁ ያላችሁ ስልካችሁ ላይ ስለሆነ። አሁን ስልካችሁ ላይ ማሳለፋችሁ አይደለም፣ አንደኛ ጊዜ ታሳልፋላችሁ፣ ሁለተኛ ደግሞ ትኩረታችሁ በጣም ብትን ያለ የሆነ ነገር ላይ ፎከስ አድርጋችሁ መስራት የሚያቀታችሁ ሰዎች ነው የምትሆኑት። ነግራችሁ ነገር ይሄ አቴንሽን ስፓናችን አንድ ነገር ላይ አተኩሮ የመቆየት ስፓናችን በጣም ዝቅ ከማለቱ የተነሳ አንድ ጄሊፊሽ ነው የሚባል ውሃ ውስጥ የሚኖር እንስሳ አለ እና በጣም አቴንሽን ስፓኑ ዝቅ ያለ ነው እና ምግብ እዚህ ጋር ተቀምጦ እሱ ምግብ ሊበላ እየመጣ መሀል ላይ ረስቶት ወደ ሌላ ቦታ ሊሄድ ይችላል። አቴንሽን ስፓኑ በጣም ዝቅ ከማለቱ የተነሳ ማለት ነው። እና እኛም ሰዎች አሁን ላይ ከዛ ዝቅ ያለ አቴንሽን ስፓን ያለ። ስለዚህ ይህን ለመቀየር ምን ማድረግ እንዳለባችሁ ልንገራችሁ። የመጀመሪያው እዚህ ስልካችሁ ላይ በጣም የምትቆዩት ለምንድን ነው? የሆነ ነገር የሚያበልጣችሁ ስለሚመስላችሁ ነው። ከዓለም ጋር የምትቆራረጡ ስለሚመስላችሁ፣ ወደኋላ የቀራችሁ ስለሚመስላችሁ ነው። የምነግራችሁ ነገር ምንም ወደኋላ አትቀሩ፣ ምንም አያመልጣችሁ። ሰዎችም ትተዋችሁ አይሄዱ። ስለዚህ አንደኛው ነገር ማታ ላይ ስልካችሁን ይዛችሁ አትተኙ። ሩቅ አርጉት። ለምን? እንደተነሳችሁ አይኑ ወደ ስልካችሁ ነው ጭንቅላታችሁ የሚሮጠው ማለት ነው። ስለዚህ እስቲ 1 ሳምንት ሞክሩት። ስልካችሁን አስቀምጡት፣ አትጠቀሙት። ቢያንስ በምን ጀምሩ መሰላችሁ? ቀናችሁ ላይ ለራሳችሁ 1 ሰዓት ወይ 2 ሰዓት ስጡት። ምን የምታደርጉበት? ስልካችሁ የምትጠቀሙበት። ዝም ብላችሁ ደግሞ ከነጭራሱ አልጠቀምም ብትሉ ሊጨንቃችሁ ይችላል። ላትጨርሱ ትችላላችሁ። ጀምራችሁ ታቋርጡታላችሁ። ግን ምን ማድረግ ትችላላችሁ? በቀናችሁ ላይ 1 ሰዓት 2 ሰዓት ስልካችሁ የምትነኩበት፣ እሱ ከሰዓት በኋላ አድርጉት። ከጠዋት ጀምሮ እስከ ማታ ያለውን ጊዜ ተማሪ ከሆናችሁ ትምህርታችሁ ላይ፣ ሰራተኛ ከሆናችሁ ስራችሁ ላይ፣ ቢዝነስ ላይ ከሆናችሁ ቢዝነሳችሁ ላይ፣ ሌላም ነገር ላይ ከሆናችሁ ብቻ መስራት ያለባችሁ ነገር ላይ ብቻ አተኩራችሁ የመስራት እቅድ ይኑራችሁ። ዲፕ የሆነ ስራ ብትሰሩ ምነግራችሁ፣ አንደኛ ያን ዶፓሚን ትረሱታላችሁ። ስልካችን የሚሰጠን ዶፓሚን ነው። ሰርተን አሳክተን የምናገኘው ዶፓሚን በቀላሉ ነው የምናገኘው ስልካችን ላይ። ቲክቶክ በማየት ፖርን በማየት ሌላም ነገር በማየት በቀላሉ እናገኘዋለን። ስለዚህ ዶፓሚናችን ያው ስልካችን ውጭ ስንሆን ዝቅ ያለ ነው የሚሆነው። በስራ የምናገኛት ዶፓሚን ዝቅ ያለች ነች። አንዴ ስልካችን ደግሞ ጣራ አድርሶት በዚህ ልናገኝ ስንል ዶፓሚን በስራ በምናምን ደስ ላይለው ይችላል። ግን ዋጥ አድርጋችሁ የሚጠቅማችሁ ስለምታውቁ ስልካችሁን ራቅ አድርጉት እና ወደ ስራችሁ ግቡ። በተለይ ደግሞ ጠዋት ላይ በጠዋት ስልካችሁን አይታችሁ ከጀመራችሁ ምነግራችሁ ከሰዓት ላይ ወይም ስልካችሁን ካስቀመጣችሁ በኋላ ስራ ለመስራት ይከብዳችኋል። ለምን? ከነበራችሁበት ከፍ ያለ ዶፓሚን ወርዳችሁ እኮ ስራ ልትሰሩ ነው። ያ ማለት ዶፓሚኑ ትንሽ ነው የምታገኙት፣ የተነሳሽነት ሆርሞን ማለት ነው፣ ይሄ ደስታ ሆርሞን። ስለዚህ እንደነገርኳችሁ ጠዋታችሁን ስልካችሁን አትጠቀሙ። ለራሳችሁ ቻሌንጅ ውስጥ ግቡ። እንደማትሞቱ ነገርኳችሁ። ምነግራችሁ 1 ሳምንት ብታረጉት ራሳችሁ ላይ ያላችሁ መተማመን ይጨምራል። በዛች ስልካችሁን በምታዩበት ታይም መጽሐፍ ብታነቡ፣ ራሳችሁን ብታሳድጉ ምነግራችሁ አንድ አይነት ሰው አትሆኑ። በጣም ከብዙ ሰው የተሻለ ሰው ነው የምትሆኑት፣ ውጤታማ ነው የምትሆኑት ማለት ነው። ያው ድንገት ሀሳብ ሼር ላድርጋችሁ ብዬ ነው የመጣሁት በዚህ ቪዲዮ እና ከወደዳችሁት እንግዲህ ላይክ አድርጉ። ያገኛችሁትን ነገር ኮሜንት ላይ ጻፉልኝ እና ይመቻችሁ።